10 ዓመት ሰደብከኝ፣ አላቆምም። 10 ዓመት የኢትዮጵያን እንቆቅልሽ የሚፈታ ወንጌል ነው ይባሉ። እሺ ብሎ የኢትዮጵያን እንቆቅልሽ የሚፈታው የእግዚአብሔር ቃል የክርስቶስ ኢየሱስ ስም። በቃ ከዚህ ውጪ ምንም መጫወቻ ሆነ አትኑር። ፊደል ያልቆጠረ ደብተራ መጫወቻ ሆነ አትኑር። ማንም በስዕል በቀለም አቅልሞ የሰጠህን ሴትዮ እየለጠፍ ታለቅሳለች፣ ያልባታል፣ ትሸናለች አትበል። ይሄ እኮ የድንቁርና ጥግ እኮ ነው። የድንቁርና ጥግ ነው። አዚም ያደረገባችሁ ማን ነው የሚለውን ላንብብላችሁና እንጠቀልላለን። ገላትያ ምዕራፍ 3 ላይ ሐዋርያው ጳውሎስ ለገላትያ ሰዎች ሲጽፍላቸው ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር አለ። አሁን እቺ ተስሎ ነበር የምትለዋን ቃል በደንብ ስሙልኝ፣ በደንብ ያዙልኝ። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር እወዳለሁ። አሁን በፊታችሁ ተስሎ ነበር ማለት የተሰበከው ወንጌል ኢየሱስን በዓይነ ሕሊናቸው እንዲስሉት ያደረገው ወንጌል ነው። የተሰቀለልኝ ክርስቶስ ነው፣ የዳንኩት ደግሞ በሞተልኝ ሞትን ድል አድርጎ በተነሳው ነው ብለው እንዲያምኑ ያደረጋቸው ወንጌል ተሰብከው ነበር። ከዚህ ወንጌል ከዚህ እውነት እንዲያፈነግጡ ደግሞ አዚም ያደረገባቸው ደግሞ ሌላ አካል አለ። ለእውነት እንዳትታዘዙ። ስለዚህ ይሄ ከጨርቅና ከወረቀት ጋር የተገናኘ ስዕል አይደለም። ይሄ በዓይነ ሕሊና ያለ ክርስቶስ ኢየሱስን ሁልጊዜ ማሰብ፣ የሞተልህን ጌታ ሁልጊዜ ማሰብ፣ እሱን ማወቅ፣ ለሱ አምልኮ ማቅረብ። አዮ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን? ኦኬ። ስለዚህ ኢየሱስን ነው በፊትህ በዓይነ ሕሊና ልትስል የሚገባው። እመነኝ ወንድሜ፣ የምትድንበትን እውነተኛ ወንጌል ነው እየነገርኩ ያለው። ይሄን በምናረጋግጣለን በዕብራውያን በገላትያ መልእክት እዛው ሳንወጣ አሁን ምዕራፍ 3 ላይ ቁጥር 2 ላይ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ምዕራፍ 4 ላይ እዛው ገላትያ 4 ቁጥር 19 ላይ ልጆቼ ሆይ አለ፣ ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ፣ ሃሌሉያ፣ በእናንተ ግርግዳ ላይ አይደለም፣ ፍቅሩ በልብ መታተም አለበት። በልብ ጽላት ላይ የእግዚአብሔር እውነት መታተም አለበት። የክርስቶስ ፍቅር መታተም አለበት። አዮ ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለእናንተ ምጥ ይዞኛል። ስለዚህ አዚም ተደርጎበት ነው የክርስቶስ ማንነት በውስጡ እንዳይሳል፣ ኢየሱስን እንዳያከብር፣ የክርስቶስን ጌትነት እንዳይናገር፣ ኢየሱስ ጌታ ነው እንዳይል ያደረገው አዚም አለ። የተደገመበት ድግምት አለ። የጦስ ዶሮ ተወርውሮበታል። አፍዛ ደንግዝ ተደግሞበታል። ሰምቶ እንዳያስተውል ተደግሞበታል። ሕዝብ አግዝ ተደግሞበታል። ገንዘቡን ለተለያዩ አማልክት በትኖ እንዲገባ ሰላቢ ተደግሞበታል። እውነትን ሰምቶ እንዳይድን ተደግሞበታል። መጽሐፍ ቅዱስ አያነብም። የእግዚአብሔርን እውነት መማር አይፈልግም። ሰው ዳነ ሲባል ለድብድብ ይነሳል። የአመፅ መንፈስ ነው የተጠናወተው። እውነቱን ነው የምናገረው እኔ እውነቱን። እግዚአብሔር ይህንን ሕዝብ ይፈውስ። እግዚአብሔር ይህንን ሕዝብ ይታደግ። ከዚህ አዚም ውስጥ ሕዝባችንን ነቅሎ እንዲያወጣ እንጸልያለን። ስለዚህ እንዲህ አይነት የነ ሮዳስ ተረት የአሮጊቶች ሴቶች ጫወታ ተብሎ ተገልጦ የአሮጊቶች ሴቶች ጫወታ እሺ፣ መጀመሪያ ማነብላችሁ አንደኛ ጢሞቴዎስ ምዕራፍ 1 ላይ ከቁጥር 3 ጀምሮ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳስተምሩና ወደ ተረት
መጨረሻም ወደ ሌላው ወደ ትውልዶች ታሪክ እንዳደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይላል። ምን ተረት እንዳደምጡ ተረት እንዳደምጡ። ክብር ለእግዚአብሔር ይሁን። ከተረት መሸሽ አለብ፣ ማምለጥ አለብ። ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ደግሞ መንፈስ በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። የአጋንንት ትምህርት ስዕል ይናገራል የሚል የአጋንንት ትምህርት፣ ከስዕል ፈሳሽ ወጣ የሚል የአጋንንት ትምህርት፣ ስዕል ዘምቶ ድል አድርጎ ተመለሰ የሚል የአጋንንት ትምህርት። አዮ ከዚህ ውስጥ ውጣ ወንድሜ ውጣ። እግዚአብሔር ሚረዳ ስትወስን እሺ። ክብር ሁሉ ለእግዚአብሔር ይሁን። አንድ ጥቅስ ልጨምርላችሁና እንተገልላለን። ክብር ለጌታ ይሁን እና ጌታን የምትቀበሉ ሰዎችን ደግሞ ጥሪ አደርጋለሁኝ። ዛሬም ኢየሱስ ያድናል። ዛሬም ኢየሱስ ጌታ ነው። ላመኑት ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ተጽፏል። እሺ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ደግሞ እንደዚህ የሚል ቃል እናገኛለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እግዚአብሔር መንፈስ ያለባቸው መጻሕፍት እነዚህ ናቸው። 66 መጻሕፍት እና ለጢሞቴዎስ ሲነግረው ግን በብሉይ ኪዳን የነበሩት 39ኙ መጻሕፍት የታወቁት ካኖናይዝ የተደረጉት እነዛን በማጥናት እንዳደገ ይናገራል። በተለይ ቁጥር 14 ላይ ስታነቡ አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍትን አውቀሃል። ኢየሱስን ወደ ማመን የሚያቀርበው መጽሐፍ ይሄ መጽሐፍ አንብበህ ጌታ ኢየሱስን እንድትቀበል እውነትን እንድታውቅ ጥሪ ያደርግልሃል። አሁን ጌታን መቀበል የምትፈልጉ ከመጥቆራ በጌታ በኢየሱስ ክርስቶስ ተገላግለ መውጣት የምትፈልግ ሁሉ ና ወደ ኢየሱስ። አንድ ቁጥር ጻፉልኝ። ኢየሱስ ብቻውን ያድናል። እየሰማሽ ነው እህቴ? እነሱ እየሰደቡኝ ነው፣ እኔ ግን የእግዚአብሔርን ቃል እየተናገርኩ ነው። እነሱ እየረገሙኝ ነው፣ እኔ ግን የሚባረኩበትን እውነት እየነገርኳቸው። እነሱ እየዛቱ ነው፣ እኔ ግን የሚድኑበትን የምስራቹን ወንጌል እየነገርኳቸው። መንፈሳችሁን እውነተኛ የወርቅ ሚዛን አድርጉት። እግዚአብሔር በየትኛው መንገድ ነው እየሰራ ያለ? የሚጠቅማቸውን እየነገርኳቸው። ስለዚህ ከዚህ የመጥቆራ የስድብ መንፈስ የሚሳደበው በሙሉ ክር አሳሪ ነው። ይኸው ተመልከቱ። በሙሉ እንትኑን ፕሮፋይል ፒክቸሩን የማርያም ስዕል የምትባለዋን የለጠፈ አፋቸው ከመቃብር ይልቅ የሰፋ በረከት የሚባል ነገር ካፋቸው ያወጣ መርገምን የተሞሉ ናቸው። ይሄ ደግሞ የሚያሳየው የአስተማሪዎቻቸውን ማንነት ልጅ የአባቱን ባህሪ ነው የሚገልጠው። እናንተ ከዲያብሎስ ናችሁ አለ ጌታ ኢየሱስ። እኔ ከአብ ዘንድ ወጥቼ መጣሁ አለ። መነግራችሁን አትሰሙኝም አለ። ስለዚህ እናንተ ማትሰሙኝ ከአባታችሁ ከዲያብሎስ ስለሆናችሁ ነው አለ። ከዲያብሎስ ናችሁ።
ስለዚህ የሚሻለው ሕይወትን መቀበል። እንኳን ደህና መጣሽ ሀያት። ክብር ሁሉ ለእግዚአብሔር ይሁን። ይኸው ጀመረ። አንድ ቁጥር ብቻ ጻፉልኝ። የመዘገብኩኝ የጸለይን የዘመርን እንቀጥላለን። ጌታን የምትቀበሉ ኑ ወደ ኢየሱስ። ወዳችኋለሁ። ዘመናችሁ ይባረክ። ጌታ መልካም ነው። እኔን የለወጠኝ ከእንጨት ተሸካሚነት ከጣዖት ተሸካሚነት ያወጣኝ እሱ ነውና ጌታ ይወዳችኋል። እናንተንም ሊረዳችሁ ይፈልጋል። ኑ ወደ ጌታ ወደ ኢየሱስ። እሺ 1 4 3 1 4 3 እና ሀያት እንኳን ደህና መጣሽ። ክብር ለኢየሱስ ይሁን። እናንተ ብሩካን ናችሁ። ቢንያም ሰዋስው እንኳን ደህና መጣሽ። ጌታ ኢየሱስ ይባርክ። የኔት ከሚሶ ኢየሱስ ያድናል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ሰዋሰው ይዣለሁኝ። 1 4 3 ይዣለሁ። ቢንያም ይዣለሁ። ሀያት ይዣለሁ። የሚገርም ነው። ክብር ለኢየሱስ ይሁን። እንኳን ደህና መጣችሁ። እናንተ ብሩካን ናችሁ። ሌላ ያልጻፍኩት አለ? ዲቦራ እንኳን ደህና መጣሽ። ጌታ ኢየሱስ ይባርክሽ የኔ እህት። እሺ ኧረ አንተ መልካም መልካም ለኔ መልካም መልካም። ጌዲዮን ተክሌ እና ስንቴዋ ሃሌሉያ። ክብር ለኢየሱስ ይሁን። ኧረ አንተ መልካም መልካም ለኔ መልካም መልካም። ኧረ አንተ ልዩ ልዩ ለኔ ልዩ ልዩ። ኧረ አንተ ልዩ ልዩ ለኔ ልዩ ልዩ። ብዙ ጊዜ ዘመርኩኝ ማንነትህ ገርሞኝ ማቆሚያው አልቻልኩም ማምለኬን ቀጠልኩኝ። በምድር ላይ ቢጻፍ ባህር ቀለም ሆኖ ያንተን መልካምነት አይገልጠውም ችሎ። ስጋ ለባሽ ሁሉ ክብሩ እንደ አበባ እንደ ሳር ሲረግፍ፣ አረ እንዴት መታደል ነው! አረ እንዴት ማረፍ ነው! በማታልፈው ጌታ ባንተ መደገፍ። ሃሌሉያ! የመጥቆራ ፈረስ ይወጋ በጌታ በኢየሱስ ነፍሳት እየመጡ ነው። ክብር ለእግዚአብሔር ስጡ። 10 ሰዎች ደርሰናል። አረ ኢየሱስ ጌታን። እናንተ እኮ ተአምር እኮ ነው እየሆነ ያለው። ይሄን ተው፣ ተሳዳቢውን ተው። ዝም ብለህ እግዚአብሔርን ባርክ፣ እግዚአብሔርን አመስግን። ስራ እየተሰራ ነው። ሲኦል ባዶ ይቀራል ገና። ምስጋና ለእግዚአብሔር ይሁን። ስመሰክር ዓይኔን እንዳበራ
ከለከሉኝ ስሙን እንዳልጠራ ሙሉ ሰው ነኝ መቼም ዝም አልልም ያለኝ ኢየሱስ ነው ለዘላለም ይጣፍጣል መኖር ከክርስቶስ ጋራ መፍትሄ ስላለው ላዘን ለመከራ ሞትም ጥቅም ሆኗል በጌታ ከሆነ ሁለተኛ አይሞትም አንድ እርሱን ያመነ ስመሰክር ዓይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ሙሉ ሰው ነኝ መቼም ዝም አልልም ያለኝ ኢየሱስ ነው ለዘላለም። ሃሌሉያ! ኢየሱስ ጌታ ነው። እሺ አንድ ቁጥር ጻፉልኝ። ጌታን የምትቀበሉ አንድ ቁጥር ብቻ ነው የምትጽፉልኝ ከስር። ጌታ ይወዳችኋል። ሕይወታችሁ የሚለወጠው ኢየሱስን ስታገኙ ነው። ኩማ እንኳን ደህና መጣ። ተባረክ ወንድሜ። ሃሌሉያ። ሰለሞን እንኳን ደህና መጣ። ጌታ ኢየሱስ ይወዳል። ተካ ሃሌሉያ 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 ሃሌሉያ። እናንተ የአባታችሁን የዲያብሎስን ስራ ትሰራላችሁ፣ እኔም የአባቴን ስራ እሰራለሁ። ቢታን እንኳን ደህና መጣህ ወይም መጣሽ ቢታን። ተካማን ይዣለሁኝ፣ ሰለሞን ይዣለሁ። ኤንዲማን እሺ፣ ኤንዲማን ያድናል። ምን አስቆረቆረኝ? ያድናል። መቶ የልፋት በር ያድናል። መግቢያው ኢየሱስ ነው። ያድናል ወደ ሰላም አገር። እኔ ዘለልኩት ካለ ድጋሚ ጽፉልኛላችሁ። የጻፋችሁ የመዘገባችሁም ሰዎች እንደዚሁ ኤችኤም እሺ። እንኳን ደህና መጣ ወንድሜ። ፎቶውን እያየው ነው። ኤንዲን ይዣለው። ታድላችኋል። ጌታ ኢየሱስን መርጣችኋል። ታድላችኋል። ወይኒ ኦ ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ወይኒ እንኳን ደህና መጣሽ። ተባረኪልኝ። ጸጋ ይብዛልሽ። አሜን አሜን አሜን። ተባረኩ። ምትባረኩኝ ተባረኩ። ጸጋ ይብዛላችሁ። እሺ አንዴ ልጥራና ስማችሁን እዚህ ላይ ካላካተትኩኝ ደግማችሁ ትጽፋላችሁ። ስማችሁ ያልተካተተ 143 የሚለው የመጀመሪያው ነው። ሀያት ከዛ ቢኒያም ከዛ ሰዋስው ከዛ ከሚዮሶ ከዛ ዲቦራ ጌዲዮን ተክሌ ስንትዋ መርኪን ኩማ ሰለሞን ቢኒያም ተካ ኤንዲማን ኤችኤም ወይኒ 16 ሰው እዚህ ውስጥ ከጠራዋችሁ ስሞች ጽፋችሁ ያላስገባውት ካለ እንትን በሉኝ፣ አስታውሱኝ። አንዴ ጻፉልኝ እዚህ ውስጥ ያልገባ ካለ። አሜን ነው። ሰሞኑን 16 ሰው እየዳነ ነው። ክብር ለእግዚአብሔር ይሁን። ባለፈው 15 ሰው ከዛ 16 ሰው ከዛ በፊት ደግሞ 32 ሰው ጌታን ተቀብሏል። ምስጋና ለእግዚአብሔር ይሁን። የቀረ ካለ ጽፋለሁኝ፣ ካልሆነ ግን 16 ሰዎች ጋር እንጸልይና የዛሬውን ፕሮግራም እናበቃለን። ነፍሳችሁን ህይወታችሁን ለክርስቶስ ልትሰጡ ነው። አሁን ህይወቱን እሱ ሰጥቶሻል። ህይወቱን ሰጥቶሃል። የሱን ህይወት የምትቀበልበት ያንተን ህይወት ደግሞ ለሱ የምትሰጥበት የተወደደ ሰዓት ነው። ደስ ይበልህ ወንድሜ፣ ደስ ይበልሽ እህቴ።
በቀራንዮ አደባባይ ላይ እርቃኑን ስለኛ የተሰቀለ ደም ያፈሰሰ የሞተልን ኢየሱስ ነው። ሞትን ድል አድርጎ የተነሳው ኢየሱስ ነው። በትንሣኤው አጽድቆናል። በሞቱ ዕዳችንን ከፍሏል። አሜን። ስለዚህ ጌታ ኢየሱስን በመቀበል የዘላለምን ሕይወት መቀበል ይቻላል። ጌታ ኢየሱስን በመቀበል መንፈስ ቅዱስን መቀበል፣ የጸጋ ስጦታዎችን መቀበል ይቻላል። ሃሌሉያ። ስለዚህ አሁን ከኢየሱስ ጋር ኪዳን የምትገቢበት ሰዓት ስፔሻል ታይም፣ this is a special time። ሃሌሉያ። ክብር ለእግዚአብሔር ይሁን። ክብሩን ሊሰጥህ የወደደ ጌታ ነው የጠራ። ተንበርክካችሁ እጆቻችሁን ወደ ሰማይ አንስታችሁ ከኔ ጋራ ይህንን ጸሎት አሁን አብረን እንጸልያለን። ምስጋና ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። በፍጹም እምነት ነው የምንጸልየው። አሁን ኮሜንት አጠፋለሁ፣ የሚረብሽ ነገር እንዳይኖር እንጸልያለን። ሃሌሉያ። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደ ተሰቀልክልኝ፣ እንደ ሞትክልኝ፣ በሦስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደ ተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተ የሕይወቴ መድኃኒት፣ የሕይወቴ ቤዛ፣ የሕይወቴ ጌታ መሆንህን አምኜ ተቀብዬሃል። በሁለንተናዬ አንተ ንገስ። ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ 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 ሃሌሉያ። ምስጋና ለእግዚአብሔር ይሁን። እንኳን እግዚአብሔር ረዳችሁ። 16 ሰዎች ዛሬ በዚህ ቀን ጌታ ኢየሱስን ተቀብለው ወደ እቅፉ ገብተዋል። ክብር ሁሉ ለእግዚአብሔር ይሁን። ይሄንን መልእክት የምትሰሙ አሁን ዛሬ ይሄን የኪዳን ጸሎት የጸለያችሁ ሁሉ መጽሐፍ ቅዱሳችሁን ማንበብ፣ ተንበርክካችሁ መጸለይና ከቅዱሳን ጋር ህብረት ማድረግ አይረሳም። ምክንያቱም ማደግ ስለሚያስፈልግ እግዚአብሔር ግን ያሳድግ ነበር ተብሎ ተጽፏል። መንፈስ ቅዱስ ያሳድጋችኋል። ጸሎት አላውቅም እንዳትሉ እግዚአብሔር በመንፈስ ቅዱስ አማካኝነት ጸሎትን ያስተምራችኋል። መጽሐፍ ቅዱስን ይገልጥላችኋል። ቃሉን ይገልጥላችኋል። ከእናንተ የሚጠበቀው በፍጹም ትህትናና እምነት በመጸለይ ቃሉን ገልጦ ማንበብ፣ ተንበርክኮ መጸለይ፣ ማመስገን፣ እግዚአብሔርን ወደ ቅድስና ለማደግ መወሰን፣ ጨክኖ ክርስቶስን መከተል፣ የውሳኔ ዓላማ ሰው መሆን አስፈላጊ ነው። እሱ ከእናንተ ይጠበቃል። ጌታ እንዲረዳችሁ ጸልይና እናበቃለን። ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን። ዛሬ ስለ ዳኑት ስለ 16ቱም ነፍሳት በቅዱስ አጠራር ስለጠራሃቸው፣ በመንፈስ ስላተምካቸው፣ በልጅ በኢየሱስ ደም አጥበህ ቀድሰ ስላነጻሃቸው ልጆች አመሰግንሃለሁ። ከኔ የሆነ አንዳች ነገር የለም። ሁሉ ካንተና በአንተ ላንተ ነው። አሁንም ጻድቅ አባት እግዚአብሔር ሆይ ክብርህ በእነርሱ ላይ እንዲታይ፣ መንፈስህን እንድትሰጣቸው፣ ጸጋህ እንዲትረፈረፍላቸው ጸልያለሁ። ከቤተሰብ ሲወርድ ሲዋረድ የሚመጣ የትኛውም አይነት የረከሰ ኪዳን፣ የአውሊያ የአዶ ከብሬ የዛር አሰራር በናዝሬቱ ጌታ በኢየሱስ ስም የፈረሰ ይሁን። ስራው ይፍረስ። የጥንቆላ የሟርት አሰራር፣ የደብተር አሰራር ሁሉ ከላያቸው ይንከባለል። ጌታ ሆይ በደምህ እንድትሸፍናቸው፣ ለየትኛውም አይነት
ለበቀል ተሰልፎ ለወጣ ጠላት አሳልፈ ስለማትሰጣቸው አመሰግንሃለሁ። በደም ስለቀጠርካቸው አመሰግንሃለሁ። ስም ለዘላለም ይባረክ። በእነሱ ምክንያት የቅርብና የሩቅ ዘመድ እናት፣ አባት፣ አክስት፣ አጎት እንዲድን ወንድም እህት እንዲድን ጸልያለሁ። መልእክተኛ አድርገህ እንድትልካቸው ጸልያለሁ። ጭንገፋ በህይወታቸው አይሁን። ከዚህ ቀን ጀምሮ የተባረኩ ይሁን። ሃሌሉያ ሃሌሉያ። ህይወታቸውን ላንተ ሰጥተዋልና ወደ እኔ የመጣውን ከቶውን ወደ ውጭ አላወጣውም ብለህ የተናገርክ ጌታ በእቅፍ ስለያዝካቸው አመሰግንሃለሁ። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ አንድ አምላክ ያህዌ ለዓለምና ለዘላለም አሜን። ተባረኩልኝ። ወዳችኋለሁ። ወንጌል ይቀጥላል፣ ጠላት ይቃጠላል። ሃሌሉያ። ስራ እየተሰራ ነው። በዚህ ሰዓት ሁልጊዜ ቀደም እያደረኩኝ በኢትዮጵያ ከምሽቱ 8 ሰዓት ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ ባለው ጊዜ ውስጥ ይጀመራል ፕሮግራሙ። አንዳንዴ 2 ተኩል ላይ ልገባ እችላለሁኝ፣ ግን ከ3 ሰዓት አያልፍም። በዚህ ሰዓት እየገባችሁ ላይቭ ዝግጅቶቹን ተከታተሉ። ላይክ ያላደረጋችሁ ላይክ አድርጉ። ይሄንን አሁን እያስተማርኩ ያለሁበትን የቲክቶክ አካውንት ላይክ አድርጉ፣ ፎሎ አድርጉ። በጣም ማይጠቅሙ ማይረቡ ነገሮችን ፎሎ ታደርጋላችሁ። ይሄ የሚረባ የሚጠቅም የእግዚአብሔር ቃል እውነት የሚነገርበት ነው። ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ መልእክቶችን ለሌሎች አድርሱ። ከናንተ የሚጠበቀው ይሄ ነው። እኔ እግዚአብሔር በረዳይ መጠን በእርሱ ጸጋ ሰዎች የማዳኑን ስራ፣ እውነት የመግለጡን፣ ሐሰትን የማፍረሱን ስራ እቀጥላለሁኝ። ጌታ ባበዛልኝ ጸጋ ወዳችኋለሁ። በጣም የተባረከ ጊዜ ነበረን። ሰላማችሁ ብዝት ይበል። ሻሎም ብያለሁ።